ፍቅር ሲፈርድ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኒ። ክፍል 8። ሳራ እንደ እብድ ስትጮህና ልብሷን ስትቀድ ሰዎች ያዟትና አስቆሟትኝ። ሳሚን በጣም ደነገጠ። እግሯ ላይ ተንበረከከና ይቅርታ እንድታደርግለት ለመናት። እማማም በአምላክን አቅፈው እያለቀሱ ሳራ ልዑል ወደ ተወሰደበት ሆስፒታል ሄደች። ነገር ግን ልዑል ማንንም ማየት እንደማይፈልግ ተናግሮ ስለነበር ዶክተሮቹ እንዳትገባ ከለከሏት። ትታው ወደ ቤት ተመለሰች። ተቀመጠች። ሳራ ከቀን ወደ ቀን እየገረጣች መጣች። ምክንያቱም ደግሞ ምግብ ስለማትበላ ነበር። የሳራን መምጣትና የልዑልን በሷ ምክንያት ሆስፒታል መግባቱን የሰማችው የልዑል እናት እየከነፈች ባህር ዳር ገባች። ሳራን አፈላልጋም ልትገላት ፈለገችና ባሏ ጋር ደወለችለት። ባሏም ባህር ዳር ሆስፒታል ይዞ ስለነበረ ልዑልን እያስታመመው ነበር። ወደ ሆስፒታሉ ቀጥታ ሄደች። ከዛም ለምን መጣሽ አላት። ለምለምም የልጅን ሕይወት እያመሰቃቀለች ያለችውን ሴት ልገላት አለች። አባትየውም ትንሽ የምጸት ፈገግታ ፈገግ ብሎ ቆየና ቆየሽ እኮ ከገደልሻት ምን እሷን ብቻ ልጅሽንም ገድለሽዋን ሲላትኝ ካፉን ጥቅ አድርጋ እንደዛ አትበለኝ፣ እኔ ልጅን ስለምወደው ነው ለሱ ብዬ ነው አለች። እንባዋ እየተናነቃትኝ። ለምለም እስኪ ንገሪኝ፣ እጅግ በጣም ከሚያፈቅራት ልጅ ነጥለሽ ለውሸታምና አስመሳይ መዳር ነው መውደዱ? እስቲ መልሽልኝ። ከዛ ከገዛ ልጁ ይልቅ የሌላን ልጅ የእንጀራ አባት ሆኖ እንዲያሳድግ መፍረድ ነው መውደድ ሲል ምንድን ነው የምታወራው? ራሄል እኮ የልጄ ልጅ ነው የያዘችው አለችው። እራሱ ታሞ በልዑል ደም ነው የተረፈው ስትል ከት ብሎ ሳቀ። ስሚ ለሌላው አለ ለሌባውም ከሱ የተሻለ ሌባ እንዳለ አትርሺ። ራሄል አንቺን ፈርታ እንጂ ልጁ የብዙነህ ነው። በድንጋጤ የምትጠጣው ውሃ አነቃትኝ። ይህንን ረጅም ሰዓት እያብሰለሰለች ቆየች። የሳራ አሳዳጊ ሳራ ገፊ እንደሆነች ነግራኛለች። ቤተሰብ የላትም። ይህን ታውቃለህ? በሷ ምክንያት ሙተዋል ስትል ለምለም እኔ ይህንን ካንቺ አልጠብቅም። ምን አይነት ራስ ወዳድ ነሽ? እንደዚህ አይነት አስተሳሰብ ይኖርሻል ብዬ አስቤ አላቅም። ሳራ ፍትህ የተጠማች ሴት ናትኝ። አሳዳጊዋ ነኝ ብላ የመጣችው ሴት ሀብት ፍለጋ አባቷን በግፍ የገደለችውም ሴት ናትኝ። ከአባቷ አልፎ እሷን በጎረምሳ ልታስደፍራት ስትል ነው ሳራ ቤቱን ለቃ የጠፋችው። ግን ሳራ ማንም ሰው ስለሌላትኝ እንዴትም ብላ ፍትህ ማግኘት አልቻለችም። ለልጅም ቢሆን ታማኝ አፍቃሪ ነች። ሕግ ተምራ የእንጀራ እናቷን ለፍርድ ልታቀርባት ህልም ነበራት። ግን ውዴ አንቺ መሀል ገብተሽ የሚስኪኗንም የልጅሽንም ሕይወት አበላሸሽው እያለ ስለ ሳራ ሲነግራትኝ ጸጸታትና ሀዘን ፊቷ ላይ ጣለ። ራሷን ወቀሰች። ባሏ የተናገረውን ሆቴል ክፍል ውስጥ ገብታ ለ3 ቀን አለቀሰች። ራሷን ለማጽናናት አቃታት። ከዛም ከምታለቅስ ይቅርታ መጠየቅ ብትከሳቸውም እንደሚሻል ደጋግሞ መከራት። እሷ ግን ልጁ ነው እሷ ትዝ ይልሃል እኔ ሴተኛ አዳሪ ነበርኩኝ። ከዛ አንተ እኔን አፈቅርሻለሁ ብለኸኝ አገባከኝ። ከዛ ግን እኔ ልዑልን ስትል አቋረጣትና አንቺ ልዑልን ከሌላ ወንድ አርግዘሽ ነበር። ያኔ ለአመታት ደብቀሽኛል። እኔ ግን እጠረጥር ነበር። ስለምጠረጥር ስለዛም የዲኤንኤን ምርመራ አረኩኝ። ልዑል ልጄ እንዳልሆነ ሳቅ ላብድ ነበር። ግን ለ15 ቀን ገዳም የቆየሁትኝ ታስታውሻለሽ አላትና
መልሷን ሳይጠብቅ ያኔ እዛ ሄጄ ስቆይ ነገሮችን ማመዛዘን ጀመርኩኝ። ልዑልን ልጄ ብዬ አመንኩኝ፣ ተቀበልኩኝ። አንቺንም እንዳትጨነቂ ሳልነግርሽ ዝም አልኩኝ። ምክንያቱም በጣም አፈቅርሽ ስለነበር አላትኝ። ለምለምም ማመን አቃታትኝ። የራሷን ስራና የባሏን መልካምነት እያሰበች በራሷ አፈረች። በነጋታው ጧት ተነስታ አዲስ አበባ ሄደች። እንደደረሰችም ቀጥታ የሳራን የእንጀራ እናት አፈላልጋ ለማግኘት ሞከረች። እንዳገኘቻትም በዚህ 2 ቀን ውስጥ እጇን ካልሰጠች ሰው መግደሏን ወንጀል እንደምታስከስሳትኝ አስጠነቀቀቻትኝ። የሳራ እንጀራ እናትም የደነገጠች ድንጋጤ ለጉድ ነበር። ስለፈራችም ሳትቀድመኝ ልቅደማት ብላ ለምለምም በጩቤ ወጋቻትኝ። በጩቤ ስትወጋትኝ ተዘረረች። ያኔ የነሳራ ግቢ ተከራዮች ይመለከቱ ስለነበር በጩኸት ሰፈሩን አደበላለቁት። ሁሉም ከዛ የሳራ እንጀራ እናትን ለማምለጥ ስትሞክር በአካባቢው የነበሩ ሰዎች ያዟት። ወደ ጣቢያም ተወሰደች። ሰው በመግደል ሙከራ ትንኮሳ ወደ ማረፊያ ቤት ተላከች። ለምለም ወደ ሆስፒታል ከወሰዷት በኋላ ለልዑል አባት ደወሉለትኝ። የልዑል አባትም ደግሞ ብዙነህ ጋር ደወለና እሱ ከባህር ዳር እስኪመለስ ለምለም ጋር እንዲቆይለት ጠየቀው። ብዙነህም አረ ችግር የለውም ሲል የለምለምን ክፋትና በደል ረስቶ ነበር። ብዙነህም ለምለም የገባችበት ሆስፒታል ደረሰ። ቀጥታ ወደ ድንገተኛ ክፍል አመራ። በሩ ላይም ራሄልን አቅፋ ስታለቅስ አገኛትኝ። ብዙነህም አይቷት አለቀሰ። በመታመሟ ነው እንዲህ እንባሽ የሚዘንበው አላትኝ። ብዙ እስኪ ዛሬ እንኳን ልዘንበት ላሳዝንክ፣ እኔ እኮ የልጅህ እናት ነኝ አለችው። እሱም ከት ብሎ ሳቀና ለምለም ጋር ሊገባ ሲል ዶክተሮቹ ብዙ ደም ስለፈሰሳትኝ በአፋጣኝ ሌላ ሆስፒታል መሄድ እንዳለባት ነገሩትኝ። ብዙነህም ለልዑል አባት ሁኔታውን አስረድቶ ወደ ሌላ ሆስፒታል ተወሰደችና አልጋ ያዘላትኝ። ብዙነህና ራሄል ውጭ ቆመው ሳለ እሺ ለምን ነበር የምታለቅሺው አላት። ራሄልም ልጇን በስስት እያየችው ወይዘሮ ለምለም ልጄ የልጇ እንዳልሆነ አወቀች። እናም ዓይንሽን እንዳላይሽ አለችኝ። ማንም ምንም እንደሌለኝ እያወቀች ስትል ድሮስ እውነት ተደብቆ የሚቀር ይመስልሻል ራሄል? አሁንም ልምከርሽ፣ ከጥፋትሽ ተመለሺ፣ ውሸት ይብቃሽ። ተመልከች። ሁሉም የስራውን ብሎ ንግግሩን ሳይጨርስ የልዑል አባት ደወልና ስንት ቁጥር ናችሁ አለው። ብዙነህም ያሉበትን ነገረው። ልክ ወደ ክፍሉ ሲሄዱ ራሄል ደንግጣ ቆመች። ብዙነህም ድንጋጤዋ አስደንግጦት ምን እንዳየች ለማየት ዓይኗን ተከትሎ ዘወር። ይህኔ እሱም ደርቆ ቀረ። ተገረመ። ሳራና ልዑል ከልዑል አባት ፊት ይሮጣሉ። ብዙነህም በደስታ ሰከረ፣ ሮጠ። ሁለቱ ላይም ተጠመጠመባቸው። ምንድን ነው የማየው? በፈጣሪ እውነት ነው ግን እያለ ሁለቱንም በየተራ ሳማቸው። የመጡበትን ጉዳይ ለትንሽ ደቂቃ ረሱትና በብዙነህ ሁኔታ እንባቸው ፈሰሰ። ከዛም የልዑል አባት ና ልጅ በቃችሁ፣ እናትህን እንያት አለው። ብዙነህም ውስጥ ዶክተሮች ስላሉ ሲወጡ እንገባለን አለ። ሁሉም መንቀጥቀጥ ጀመሩ። በመሀልም ሳራ ግን እኮ አልገባኝም፣ ወይዘሪት ለምለም ምን ሆና ነው? ማን ሊወጋት ይችላል? አለች። ሁሉም ቀጥ ብለው ወደ እሷ ተመለከቱ። ልዑልና ሳራ በእርግጥም አላወቁም ነበር። አብረው የመጡት እማማ ሳራን እያረጋጓትና ቀን በቀን ቤተ ክርስቲያን እየሄደች እንድትጸልይ አድርገው ወደ ራሷ ስትመለስ ሳሚ ደግሞ ልዑል የተኛበት ሆስፒታል ድረስ ሄዶ ያኔ ባለማወቅ ስለሚያፈቅራት ብቻ እንደዛ እንዳልና እሷ ግን ካንተ ውጭ ማንንም አታፈቅርም
ባለማወቄ ለዚህ ስላደረግኳችሁ ይቅርታ በማለት ልዑል በድጋሚ ከሳራ እንዲገናኝ አደረገ። ልክ የልዑል አባት ልዑልን ይዞ እነ ሳራ ቤት ደርሰው ልዑልና ሳራ ሲተቃቀፉ ነበር ለምለም የተወጋችው ተብሎ ለልዑል አባት የተደወለለት። ዶክተሩ ወጣ። የለምለም ቤተሰቦች አለ ሁሉም አቤት አሉ ወደ ዶክተሩ እየተሯሯጡ። ለምለም ከፍተኛ ደም ስለፈሰሳትኝ ደም የሚለግስ ሰው ያስፈልጋታል ከመሃላችሁ ሲባል በቅድሚያ ባሏ ገባ። ግን ባልየው መስጠት አይችልም። ምክንያቱም ደግሞ የደሙ ታይፓቸው አንድ አይደለም። ቀጥሎ ልዑል ገባ። ልዑል ደግሞ ሙሉ ጤነኛ ባለመሆኑ እንደማይችል ነገሩት። ብዙነህ እኔ እሰጣለሁ በቃ ብሎ ሲገባ የሱም እንደማይሆን ተነገራቸው። ይሄኔ የልዑል አባት ዘመዶቹ ጋር ለመደወል ስልካቸውን ሲያነሱ ሳራ እኔ አለሁ አለች። ሁሉም ደነገጡ። ያን ሁሉ በደል ያሳለፈችባት ሴት እንዴት ዛሬ ለበደለቻትና ሕይወቷን ላበላሸችባት ሴት ደም እለግሳለሁ ትላለች? እውነትም ሳራ አንቺን ያገኘች ልጄ ፈጣሪ ልቡን አይቶ ነው ተባረኪ አላትኝ። በአጋጣሚም ደግሞ የሳራና የለምለም ደም ተመሳሳይ ነበረና ዶክተሮቹ ከሳራ ደም ወስደው ለለምለም ተኩላት። ለምለም ስትነቃ ካጠገቧ የተኛችውን ሴት ሳራን ተመለከተች። ለምን ከጎኗ እንደተኛች ለማወቅ ጊዜ አልፈጀባትም። ለምለም መቃብሯን እየቆፈረችላት የነበረች ሴት ዛሬ ሕይወቷን ስታድንላት ከየትም በላይ ምን ጸጸት ተሰማትኝ። ጸጸት ውስጧን አሰቃይው። በተንጋለለችበትኝ እንባዋ ቁልቁል መውረድ ጀመረ። በጆሮዋ ፈሰሰ። ለምለም ደህና ስትወጣ በቅድሚያ ሳራና ልዑልን ድል ባለ ሰርግ ለመደገስ ዝግጅት ጀመረች። ባሏንም ለልዑል አባቱ እንዳልሆንክ ይነገረው ስትል የልዑል አባት ግን በፍጹም አለ። ልጄ የኔ እንደሆነ ይቀጥላል። እስከ ዛሬ ያልተናገርነው ዛሬ መናገር የለብንም አለ። ለምለምን በቃ አንተ እንዳልክ አለችው። ለምለም ጠበቃ ቀጥራ የሳራን የእንጀራ እናት በመግደል ወንጀል ከሰሰቻት። ሳራም የአባቷ ሀብት ይገባሻል ሲባል ተፈረደላት። ከብዙ መከራ በኋላም በለምለም ጥረት የሳራ የእንጀራ እናት እድሜ ልክ እስራት ተፈረደባት። ልዑልና ሳራም ድል ባለ ሰርግ እንደ አዲስ ተጋቡ። እማማም ባህር ዳርን አላውቅም ብላ የነበረ ቢሆንም በሳራ ልፋት የአባቷን ቤት ስትወርስ መኖራቸውን ቀጠሉ። ለምለም ካሳ ይሁነኝ ስትል ጥሩ ቤትና መኪና ገዝታ ለሳራና ለልዑል ስጦታ ሰጠቻቸው። የልዑል አባትም አሜሪካ ከመመለሱ በፊት ፍቅር ያሸንፋል ሲል ራሄልን አፈላልገው ከብዙነህ ጋር በማስታረቅ ለልጃቸውም ሲባል አብረው እንዲኖሩ አደረገ። ደስታ በየቤቱ ገባ። ፍቅር ሲፈርድ ተጠናቋል። የመጨረሻ ክፍል ነበር። አብራችሁን በመሆን ከልብ እናመሰግናለን። እስከዚህ ድረስ ስለተከታተላችሁን። በቅርብ በሌላ ታሪክ እንገናኛለን። ሀሳብ አስተያየት ካለ እንቀበላለን። በኮሜንት አስቀምጡልን። መልካም ጊዜ ቤተሰብ።